ተመስገን ሻወር ስወስድ አሁን ቀለለኝ። ተመስገን አምላኬ። ህይወት ተረጋጋሽ? እንዴት ነው ቀለላለሽ? አሁን አንድ ነገር አሁን ወይ ወንድሜ ሻወር ገብቼ ስወጣ እኮ ትንሽ ቀለል አለኝ። አይ ጥሩ አደረግሽ። እና የልትጂ ነው ታዲያ? ቤተክርስቲያን ደርሼ ልመጣ ነው። አይ በቃ ጥሩ። እኔም አንድ ቦታ የምሄድበት አለ፣ ደርሼ ልምጣ። በቃ ቻው። ሰላም ለኪ ቅድስት ቤተክርስቲያን አምሳሌተ ኢየሩሳሌም፣ ሰላም ለኪ ቅድስት ቤተክርስቲያን አምሳሌተ ኢየሩሳሌም፣ ሰላም ለኪ ቅድስት ቤተክርስቲያን አምሳሌተ ኢየሩሳሌም። ተመስገን መድኃኔዓለም አባቴ፣ የተባረከና የተቀደሰ ቀን ስላዋልከኝ አመሰግንሃለሁ። መብርሃንማ አምላክ ወላዲተ አምላክ ምስጢረኛ የጓዳዬ እናቴ፣ ክብር ምስጋና ላንቺ ይገባሻል ወላዲተ አምላክ። ተመስገን አባቴ ተመስገን መድኃኔዓለም አባቴ። ምንድነው የደረሰብኝ ፈተና? አንተ ታውቃለህ፣ የሆንኩትን ነገር አንተ ታውቃለህ መድኃኔዓለም አባቴ። መብርሃን ወላዲተ አምላክ ከዚህ ሁሉ ጉድ አውጪኝ፣ ኪዳነ ምሕረት ከዚህ ሁሉ ጉድ አውጪኝ። የደረሰብኝ ፈተና ከዚህ ሁሉ ጉድ አውጪኝ እናቴ። የሰው ዕዳ እንዳለብኝ አንቺ ታውቂያለሽ። የሰው ብሩ እንደምንም ብዬ እንደመለስ እርጅኝ ወላዲተ አምላክ። ከክፉ ነገር ጠብቅኝ፣ ከመጣብኝ ነገር አንቺ ሰውርኝ መብርሃን፣ አንቺ ጠብቅኝ ወላዲተ አምላክ። እንዴ ረራና እንዳይመጣ ከኑ ጋር የተገኘ ሰለኝ አብስተው ቀጫራት እኔ ባልባ ኪሎ ከግማሽ በቀነስ ከማለት ስንት ይሆን እንዴ? ሰላም ነህ እህቴ? እንዴት ነሽ? ሰላም ነው። አሰራለች ነው ያለው። ዳን እግዚአብሔር ይመስገን። ደህና ነሽ? አረቤ አለሁልሽ። እሺ እህቴ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ስለተገናኘን ያው ደስ ብሎኛል። እንዲያው እኔ እዚህ አገኝሻለሁ ብዬ አላሰብኩም ነበር። እኔም ደስ ብሎኛል ስላገኘሽ እህቴ። ተማር ያለሽ ምናምን ከእግዚአብሔር ጋር እንትን ያለሽ ብዬ አስቤ ነበር። በጣም ደስ ይላል። በእርግጥ እኔ ባለፈው በጣም ተማርያለሁ። በጣም ምን አይነት ቀን ነው ቀን የተበላሸ ቀን የጨለመ ብዬ በጣም ተበሳጭቻለሁ። እግዚአብሔርን በጣም አማርሬዋለሁ እና እግዚአብሔር ይመስገን አንቺንም ያን ቀን ስላጥናናሽኝ አመሰግናለሁ። እግዚአብሔር ይስጥልኝ እህቴ። ኧረ ምንም ችግር የለም። እግዚአብሔር ይመስገን ነው ይሰድ። እንዲያውም ይገርምሻል አንድ እህት ነበረችኝ የማውቃትና አረብ ሀገር ነው የነበረችው። ከአረብ ሀገር መጣ ኤርፖርት ልክ ስትወርድ ራይድ ትጣራና ራይድ ይመጣል። ራይድ ውስጥ ትገባለች። ከዛ በኋላ ይወስዳትና ሰላም ይላታል። ሰላም ካላት በኋላ እንዳንቺ ደነዘዘች፣ ምንም ነገር አታውቅም። ከዛ ሆቴል ውስጥ ይወስዳትና ይደፍራታል። በጣም ነው የሚያሳዝነው። በጣም ለገንዘብ ብሎ አምሮ የሸጠ ስንት ሰው አለ መሰለሽ። ባክዛ ድድ ማስጣል ሂደች ይዛልኝ ከደፈራት በኋላ ያላትን ገንዘብ ወስዶ ልጅቷ ስትነቃ አንደኛ ተደፍራለች። አስቢው። ከዛ ገንዘባውንም ስታየው ሻንጣውን ምንም ስታየው ምንም ነገር የላትም። ገንዘብ ትራንስፖርት የነበረ ገንዘብ ሁሉ ነገር ተወስዷል። በቃ ባዶ ነው የቀረች ልጅ እና ስለዛ አንቺ ቢያንስ ተመስገን በይ። ማማራ የለብሽም። የጠፋው ዕቃ ነው ይገኛል፣ ታገኘዋለሽ ነገ ጧት ሰርተሽና። እሷ ግን ብታይ በጣም ታሳዝናለች። ስንት ጊዜ ራሷን ጠብቃ ይኖረች በስደት ስንት ነገር አይታ ያመጣችው ገንዘብ እንዴት እንደሚሰማት እንዴት እንደምትሆን ልጅቷ አስቢያት። ተሰቃይታ እሳት ተቃጥላ ያመጣችው ገንዘብ ይቅርና
እና አንቺ ተመስገን ማለት ነው ያለብሽ። በጣም ከብዶ ማማረር የለብሽም። ስንት ሰው አለ ስንት በዚህ አፍዛ ደንግስ ያደረጉ ስንት ሰው እንደሚያሰቃዩ አደባባይ ላይ ወጡ ስላልተናገረ ነው እንጂ ህዝቡ ስንት ስቃይ ያለበት መሰለሽ እናንተ። ከዚህ በኋላ በቃ ሳትጸልይ በጭራሽ መውጣት የለብሽም። መጸለይ ያለብሽ ቅድሚያ ለእግዚአብሔር መስጠት ቅድሚያ ለጸሎት መስጠት ነው ያለብሽና በርቺ ነው የምለው እኔ። አይዞሽ እግዚአብሔር ይርዳሽ። አይዞሽ በረታለሁ። እግዚአብሔር ይመስገን። አንቺንም ያገናኘኝ እንግዲህ ያው እግዚአብሔር ሊያጽናናኝ ብዙ ነገር ሊያስተምረኝ ነው ብዬ አሰብኩና በጣም ደስ ይላል። በእውነት ስላገኘሁሽ ደስ ብሎኛል። ከጉድ ነው ያመለክ ዛሬ ለቀለት እዚህ ላይ ተጎልተን እንደ ያለው አልመጣም። ምን እንቺ አስተርፈኝ አልመጣም። ቱብና ተረስ አለማክ አባቱ እኔ ከሰፈር ካቡ ስሉ አክብር ነው እንጂ አባንደ እንዳላስንቀው ብዬ ነው እዚህ ዝም ያለው። እንደዚህ ዝም ያው መጣልሽ ያላክቶን ጫማ ጥፊ ሪቦክስ ቱብል ና እስኪልኝ ማለት አስተረፈኝ በእናትህ በቅሯል መሮጥ ነው በቅሯል ሰው እስኪ ና እስኪ ምን ትንሽናት ጫሙ ብረት አለው እንዴ? ብረት አለው። ከዚህ በኋላ ግን አልሰሙም። ሸቀጤን እንጂ ለበልቦ ብሎ ይቀራል የለም። ቀድማት ነግሪኝ እንዴ ባክ ይቀራል። አሁን እንዴ ምን እሺ ይቀርች እንትረቻል እንትኑ ትራንስፈር አዲስ ትራንስፈር አዎ እንዴ ዛሬ እና እሱን አካካስኩት ብሩን ወስዶታል። እሺ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንገናኛለን። እግዚአብሔር ይስጥልኝ። አመሰግናለሁ በጣም ሰላም ዋይልኝ። እሺ አሁን ከዚህ በኋላ ምን ያልፈተው ዝም ማለት ነው። አልታገሰው ምን ይፈቀጥኝ ይዘበልበዋለሁ። ከዚህ በኋላ የምን ብር ልቀቀው ብና ይሄ ልቀቀው ሆዴን እስኪ ማን ያዝልኝ። እዚህ ቦይ የመታኝ በጣም ቃሱ ወይ ተመስገን። ትንሽ ቀለል አለኝ እንዴ ይገርማል። ያን ሁሉ ጨዋታ ስንጫወት ማስቆም እየቻልክ ስንበላ ዝም ትላለህ እናት። እኔ ባንዳ ነኝ አንተ ጭራሽ አታስብም እንዴ? በስንት መከራ አገኘው አንተ ተፈተፍልና አገኘው ሳንቲም ባክቶኛ አንተ ባንዳ አይነት ተጫውቶ ደግሞ እና እኔ ባንዳ ነኝ ብጫወት አንተ ያምሃ እንዴ? ቢያንስ ሁለት እጅ አንተ አትጫወትም እንዴ? በእናትህ አንተን ያስበላህ ዛሬ በእናትህ እና በቃ ቢያንስ አንዳንድ ድራፍት እንጠጣበትና ቢያንስ በቃ እሺ ያራድ ይልጅ ወይኔ ያላምን ወይኔ መቤቴን ያላምን ያላምን ተመስገን ያው ዝብር ነው የተበላን ዛሬ ጭፕ ነው። የሌላ ቀንም ዘፋታ ምንልበትም ሌላ ቀን ምንልበትም ነው የተበላን። ሰው በክሽ ያንቺ ያልሆነ ዙሩ ተፈተፍልን ያገኘው ነገም ደግሞ ተፈተፍልን አመጣላ ሰው ባክ በቃ ስለነበረ ቆይታ እናመሰግናለን። ዛሬማ በስማ ለቻው ራዘ ይመች በጣም ነው የሚገርመው። እንዴት ግን ሊሆን ቻለ? ወይኔ አምላክ፣ ወይኔ ወላዲተ አምላክ፣ ወይኔ ዛሬ ሲፍቱ ምግብ ሰራት ሆናለች። ደግሞ እዚህ የሚሰረቅ ነገር የለም። ደረጃው ደግሞ በእናትህ
ግን እንዴት ነው የሆነው? በጣም እግዚአብሔር በጣም ተአምረኛ ነው። በጣም ገርሞኛል። እንዲህ በአጭር ጊዜ ጸሎት የሰማኝ ወይኔ ተመስገን። ዛሬ ትብላ ነውና ነገ መካከስ አለብን። እሺ ደግሞ መልስ እቺ ደግሞ የፋባት ፋይዳ ነው። አይደለም እንዴ ወንድሜ፣ እንዴት ነህ? ብሬ እኮ ተመለሰ። ብሬ ቦርሳዬ እንዳለ ተመለሰ። ግን አካውንት ያለ ብር አልመለስልኝም። ምን እንጀራ አለ? እንዴ ወጣ ሰራት ሄዳለች። አልመለስልኝ። አካውንት ላይ ያለው ብር አልመለስልኝም። አዎ በሚገርም ሁኔታ ከአካውንቴም ብዙ ብር ነው ትራንስፈር ያደረጉት እና አሁን ቼክ ሳደርገው አልመለስልኝም። እንዴ መጣሃል እንዴ ወንድሜ? ቆዮ ትምህርት ቤት የሄድክ መስለኝ እኮ እኔ ምሳ ሳልሰራ እኮ ሄድኩኝ። ትምህርት ቤት? አዎ ደርሼ መጣሁ። አንድ ታሪክ ሰምቼ እኮ ሰው ግን ይገርማል። በጣም ከፍቷል ሰው በጣም። ደግሞ ምን ሰምተሽ ነው? ሲስተኳ ምግብ ምናምን የለም ሌሊ ደርጎኛል። አሁን እሰራላለሁ። እንደውም አሁን ወንድሜ በጣም ጊዜው በጣም ከፍቷል። መጾም፣ መጸለይ፣ መስገድ አለብን። አሁን መጀመር አለብን። ጊዜው በጣም ከፍቷል። እየሰማኝ ነው? አዎ ምን አጋጥሞሽ ነው ደግሞ ዛሬ? አንድ እህቴ እዛ ቤተክርስቲያን አግኝቻት ባፍዛ ደንግዛ ፍዟት እቃዋ እንዳለ ዘርፈውባት ነው ያገኘኋት። ስትነግረኝ በጣም ነው የደነገጥኩት። ባፍዛ ደንግዝ ነው ያለባት ንብረት በሙሉ የወሰዱባትና በጣም ነው የሚከብደው። ጊዜው ስለከፋ ተቀጣጣች። አዎ አውቃታለሁ። አውቃት ልጅ ናትና በጣም አሳዘነች ስትነግረኝ ራሱ። እና አሁን እንዳልኩ መጾም፣ መጸለይ ይኖርብሃል። መስተካከል አለብህ። ምንም አይጠቅምህም የዋዛ ፈዛዛ ማንዛት። እንዳልኩ ማድረግ ይኖርብሃል። አንዳንዴ ታላቅ እህት መስማት ጥሩ ነው። እንዴ ስማ ወለት መስኩት የተሰወረ
ይሄ ልጅ በቃ የት ሄደ ነው? ምን እንደሚሻል እኔ እኮ ግራ ገብቶኝ ያለኝ በማከረው አልሰማም። አሁን ምን ስልብ ባረገው ከዚህ ጋር ምን የሚያገናኝ ህይወት አለ? አሁን ምን አይነት ምን ይሻለኝ? ጸበል ተጠመቅ ብሎ ጸልይ ብሎ እሺ ይላል። ማስመሰል ብቻ ነው እሱ ጋር ያለ የቡዳ መንፈስ ነው። የቡዳ መንፈስ ያለባችሁ ሰዎች አስመሳይነት ባህሪ ካለባችሁ፣ ጸባይ ካለባችሁ፣ ውሸታምነት፣ ድራማ የመስራት ሰዎችን የማታለል ድርቅ ማለት፣ ለምን አልሸነፍ ባይነት፣ ለምን ተመከርኩ ባይነት፣ ለምን እንደዚህ ይለኛል ብሎ ቂመኛና ልከኛ መሆን ካለባችሁ ቶሎ ንስሐ ግቡና ይሄ መንፈስ ለማባረር ሞክሩ። ጸበል ስትሄዱ ጮኻችሁ ማታውቁ ግን ደግሞ ጸበል ቦታ የምትመላለሱ ካላችሁ እቤት እየቀረ ነው የሚሆነው። መንፈሱ እቤት ይቀራል እና ከቤት ጀምሮ እየሰገዳችሁ እየጸለያችሁ ወደ ጸበል ቦታ መሄድ አለባችሁ። ይሄ ልጅ መጠመቅ አለበት። ሲያመጣል ነው ፈታብ ያልኖረው እንዴ? መንፈስ ነው ምናምን መንፈስ የታለ እንዴ? አበዛቸውስ ግን ደስ ብሎኛል። በዚህ በጣም ደስ ብሎኛል። በዚህ ደግሞ እሺ የታባህ ነው የምትሄደው? ያራድ ይልቅ የገባሽ አይደል ነው። አሁን ከብሩ አንድ ትጉደልና እዚህ ነው የሚያልቅልህ። እኔ የማውቀው ነገር የለም። እሱ ነው። እሱ የት ነው ያለው? አንዛ አዲስ የገቡ ናቸው። ለፈው እዚህ ቤት ሰፈር የገቡት? አዎ እባክህ እነሱ ነው። እሱ ያውቅሽ መጣ አሎ